ዛሬ እኮ እውነት መናገር አይቻል ማለት እኔ እናንተን ለማለት ፈልጌ ሳይሆን እውነት ጌታ ያውቃል። እውነት ይሄን ነው የምላችሁ። ምን ለማለት ፈልጌ መሰላችሁ? ክብር ለማን ይሁን? ምንም ሳይናገርኩ ሰው በጓንት ያዘኝ ነው የሚለው። እውነትን አትንገረኝ። በጣም ከባድ ጊዜ ነው በእውነት። አይናችሁ በትክክል ይሰራል ብዬ አስባለሁ። ይሄ ወረቀት ቀለሙ ምንድን? በመንፈስ ሆናችሁ ነገሩ። እውነቴ ነው። እስቲ ንገሩኝ፣ የዚህ ወረቀት ቀለሙ ምንድነው? ነጭማ ነጭ ነው። በመንፈስ ሆናችሁ ስታዩት ማለት ነው። ነጭ ነው ጥቁር ነው? ነጭ ነው ጥቁር ነው? ሶስተኛ አይናችሁ ሲበራ በጥልቀት ስታዩት ምንድነው ቀለሙ? አሁንም በጣም የሚገርመው ዘንድሮ በእውነት ከባድ ፈተና ውስጥ ነው ያለነው። እኔና ወንድሜ ፓስተር ኢያሱ በዚህ ቀለም እንጨቃጨቃለን። ያው እኔ እንግዲህ እሱ ነጭ ነው የሚለው፣ እኔ ደግሞ በኢየሱስ እኔም ልክ እንዳንተ 20 ምናምን ዓመት ነጭ ነው ስል ቀረምኩ። ግን ጌታ ሲያበራልኝ፣ ጌታ ግን ሲገልጥልኝ፣ ጌታ ግን ሶስተኛ አይኔን እዚህ ላይ ቦግ ሲያደርገው ጥቁር ነው እና እሱ ይደነግጣል። በኢየሱስም ይሄ መገለጥ ሳይሆን መገልበጥ ነው። በጌታ በኢየሱስም ምን ነካ ፓስተር ማትፈላ ምን ነካ? ይሄ ነጭ ነው ይላል። እኔ ደግሞ ጥቁር ነው እለዋለሁ። መንፈሳዊ ነገር ስላልገባህ ነው፣ ጥልቅ ነገር ውስጥ ስላልገባህ ነው እለዋለሁ። ከዛ ወደ ዘመኑ ሰው ዳኝነት እንዲሰጥ እንሄዳለን። የዘመኑ ሰው ጥቁርን ጥቁር ይላል፣ ነጭን ነጭ ይላል። አሁን ቅድም እናንተ እንደጠየቃችሁት ይናገራል። ወደ ዘመኑ ሰው ስንሄድ እንጠይቃለን። ለምሳሌ የዘመኑ ወካይ ማን ላድርግ? በቃ ወንድም ደበበ ማን ነው እሱ አትበሉ፣ ዝም ብዬ የሳልኩት ሰው ነው። እና እሱ ጋር ሄደን ስማ፣ አቤት ይሄ ነገር እባክህ ግራ ገባን። ምኑ? እሺ እግዚአብሔር ያሳይ። ይሄ ነጭ ነው እላለሁ እኔ። ሰውየው ይደነግጣል። ይሄ ነጭ ነው ወይ? ይደነግጣል። ፓስተር ኢያሱ ደግሞ በጣም የሚያሳዝን ነው። ወንድማችን የሆነ አገር ሄዶ መጥቶ እንዲህ ተገልብጦ መጣ። ይሄ ነጭ አይደለም ወይ ይላል። የዘመኑ ሰው ደግሞ ምን ይላል? ዋናው ፍቅር ነው። መከራከር አያስፈልግም። ጌታ ክርክር አይወድም። ዋናው ምንድነው? ፍቅር ነው። ምንም ክርክር አያስፈልግም። አሁን ለማንኛውም እርሱትና ማኪያቶ ልጋብዛችሁ። ማኪያቶ ከተጋበዝን በኋላ ማኪያቶ ሲያል ወንድሜ እንዴት ነው እባክህ የቅድሙ ጥያቄ አሁንም በልባችን ይጉላላል። ይሄ ነገር ነጭ ነው። ለምን አትረሱትም? እንዴት እንረሳለን? ፕሊዝ ምንድነው ቀለሙ እስቲ ንገረን። እንዲህ ይላል። አሁን የጠጣችሁት ማኪያቶ ነጭ ነው ጥቁር ነው? በምሳሌ ሊያስረዳል። ማኪያቶ ነጭ ነው ጥቁር ነው? ወገኖቼ ነጭ ነው ጥቁር ነው ማኪያቶ? ግማሽ ወተትና ግማሽ ምንድነው? ቡና። ስለዚህ ይላል በመረጃ ነጭ ነው ከሚለው ግማሽ ወስደን ጥቁር ነው ከሚለው ግማሽ ወስደን በፍቅር ማኪያቶ ለምን አትጠጡም? ለምን ትጣላላችሁ? በስብሰባም እንደዛ ነው። 7 ሰው ቢሰበሰብ እንደዛ። እውነት የሚያወራ ሰው ውድ ነው። እውነት ከተነገረ የሚቆጡ ሰዎች ስላሉ እንዴት እንደዚህ ይላል? ምን ለማለት ፈልጎ ነው? ጭራሽ አትቆጡ። በህይወታችሁ ሊያብብ የሚፈልገውን የእግዚአብሔርን እውነት ጠላልፎ የሚያስቀር ነገር ምንድነው ብትሉ ቁጣ ነው። ካልም ስፒሪት ይኑራችሁ። የተረጋጋ መንፈስ በህይወታችሁ ይኑር። አንዱ ዝግጅት እሱ ነው። እውነት ሲነገር አትቆጣ፣ አንቆጣ። አራተኛው ዝግጅታችን ንጹህ ልብ ነው። ክፍሉንና አንብብ እስቲ ቁጥር 21 ንጹህ ልብ እንዴት እንደሚገኝ ቁጥር 21 ላይ እንዲህ ይላል። ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ቁጣን አስወግዱ። ዝም ብሎ መናገር፣ ይሄ ኢምፐልሲቭ ቶከር መሆን አቁሙ። ጆሮአችሁን ከፍታችሁ ለእውነት ዝግጅት አድርጉ።
አሁን ደግሞ እርኩሰት የሚባል ነገር ካለ የክፋት ትርፍ ደግሞ ካለ እውነትን ለመቀበል ያስቸግራል። እርኩሰት ግልጽ ነው። ብዙ ሰዎች እውነትን እንዳይሰሙ ልንገራችሁ። ኃጢአት መንፈሳዊ ጆሮን ይደፍናል፣ መንፈሳዊ ልብን ይደፍናል። አንድ ነገር ላይ በዚህ ላውራና ልለፍ። የክፋትን ትርፍ አስወግዳችሁ ምትለዋ ላይ ትንሽ ልናገር። ክፋት ጊዜያዊ ትርፍ አለው የለውም? አለው። ጊዜያዊ ትርፍ ያለበት ቦታ ላይ ያችን ትርፍ የሚያገኙ ሰዎች እውነት ስትነግሯቸው ይሰማሉ? አይሰሙ። በምንም ታምር አይሰሙ። እንደውም ትንሽ ማስረጃ የሚሆን ነገር ሐዋርያ ሥራ ምዕራፍ 16 ላይ ላሳያችሁ። ቁጥር 16 ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿ እየተነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። ምን እያደረገች ብዙ ትርፍ ታመጣለች? እየጠነቆለች ብዙ ትርፍ ምታመጣ ሴትዮ አለች። ጳውሎስ ጋር እየተከታተለች አያሌ ቀን ብዙ ነገር እየተናገረች ስታስቸግር ገሰጸና መንፈሱን ምን አደረገ? አስወጣ። ቁጥር 19 ጌቶቿ የትርፋቸው ተስፋ እንደወጣ ባዩ ጊዜ፣ የወጣው አጋንንት ነው፣ ግን የምን ተስፋ ነው? የትርፋቸው ተስፋ። አንዳንድ ጊዜ ትርፍ ካመጣ አጋንንትም እንኳን ይቀመጥ ነው፣ አይውጣ። አይደለም በኃጢአት እግዚአብሔር በማይከብርበት ንግድ ነግዶ ገንዘብ ማምጣት ብቻ ሳይሆን አጋንንት የሟርት መንፈስ እንኳን ትርፍ የሚያመጣ ከሆነ ሰዎች አጋንንቱ እንዲወጣ አይፈልጉም። እንዲህ አይነት ህይወት ወገኖች፣ እንዲህ አይነት ልብ የክፋትን ትርፍ ተስፋ አድርጎ የሚኖር ህይወት ካለ የእግዚአብሔር ቃል በከንቱ ነው የሚፈሰው። ዝግጅት ማድረግ አለብን። የትኛውን ጥቅማችንን ትተን የእግዚአብሔርን ቃል እውነት ለመቀበል የተዘጋጀ ልብ፣ ንጹህ ልብ እግዚአብሔር ይስጠን። የትኛው ዋጋ ቢያስከፍል እንክፈል። ይሄ ዝግጅት ነው። ሁለተኛውን ላንሳ። እውነትን መቀበል፣ ለእውነት ዝግጅት ማድረግ፣ እውነትን ደግሞ መቀበል ያስፈልጋል። ዝግጅት ብቻ ዋጋ የለው። እውነትን መቀበል በተመለከተ እዛው ቁጥር 21 ላይ እንዲህ ይላል፣ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ይልና ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል ምን አድርጉ? በየዋህነት ተቀበሉት። እነዚህን ዝግጅቶች ካደረጋችሁ በኋላ ለጆሮአችሁ ዝግጅት አርጋችሁ፣ ለአፋችሁ ዝግጅት አርጋችሁ፣ ለስሜታችሁ ዝግጅት አርጋችሁ፣ ለልባችሁ ዝግጅት አድርጋችሁ ማዳን የሚችል በውስጣችሁ የተተከለውን ወደ ውስጣችሁ የሚፈሳውን ከልጅነታችሁ ጀምሮ በእናንተ ዘንድ የኖረውን ነፃ የሚያወጣውን ፍጹም የሆነውን የእግዚአብሔርን ቃል በምን አይነት መንፈስ ተቀበሉ? በየዋህነት ተቀበሉት። ዝግጅቱን ከጨረሳችሁ በኋላ ሉቃስ ወንጌል ምዕራፍ 18 ቁጥር 15 ላይ በመልካም ላይ መሬት ላይ የወደቀውን ጌታ ኢየሱስ ክርስቶስ ሲናገር ምን አለ? በመልካምና በበጎ ልብ ቃሉን ሰምተው፣ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። ዝም ብሎ መስማት ሳይሆን በየዋህነት፣ በመልካም ልብ፣ በበጎ ልብ፣ በትሁት ልብ የዋህነት በበጎነትና በመልካም ልብ መስማት ነው። ተቀበሉ ይላል። ዝግጅቱን ጨርሳችሁ በውስጣችሁ የተተከለውን ተቀበሉት።
እናዘጋጅ ለእውነቱ፣ እውነቱን እንቀበል። ሶስተኛውን ልናገር። ሶስተኛው ለእውነቱ ምላሽ መስጠት። መዘጋጀት ብቻ መቀበል ብቻ ዋጋ አይደለም። ለተቀበልነው ለእግዚአብሔር እውነት ምን ያስፈልጋል? ምላሽ ይጠይቃል። ምላሹ ከቁጥር 22 ጀምሮ ስለ ምላሹ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው ምን ይሆናል? የተባረከ ይሆናል። ቅድም ብሏል፣ ወንድሞች ሆይ አትሳቱ፣ ፍጹም በረከት ከየት ነው? ከላይ ነው። የበረከቱ ምንጭ ደግሞ በእውነተኛ ቃል አስቦ እናንተን ምን ማድረጉ ነው? መውለዱ ነው። ያንን ቃል የምትታዘዙና የምታደርጉ ከሆነ በስራችሁ ሁሉ ምን ትሆናላችሁ? የተባረካችሁ ትሆናላችሁ። አትሳቱ። ያዕቆብ በዚህ ቦታ ሁለት ምሳሌ ያነሳል። አሁን ባነበብኩት አንዱ ስም ብንሰጠው አቶ ሰሚ ብቻ የሚባል ሰውዬ ነው። ይሰማል፣ ምን አያደርግም? አያደርግም፣ አይታዘዝም፣ ግን ይሰማል። አንዳንድ ሰዎች ቸርች ውስጥ ቃል ሲሰሙ ምናምን ሲሉ በቃ የሚሰሙ ይመስለኝ ነበር ድሮ። ወይኔ በቃ እነሱን እንዳውም በወጣትነት እነሱን ሳይ በቃ ስብከቴ ራሱ ሞቅ ይላል። የስ ያ ምናምን ሲሉ በቃ በኋላ ለካ ህይወት ሳይ ጸጥ ያለው ነው ለካ የሚታዘዘው። ይሄ አክሮባት የሚሰራው ብዙ ምን ያህል ለካ ይሄ ነገር ሌላ ነው ብዬ ማሰብ ጀምሩ። ዝግጅት እናድርግ፣ እንቀበል፣ ለቃሉ እውነት ሰሚ ብቻ ይላል። ቁጥር 22 ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ። ቅድም ብሏል፣ ወንድሞች አትሳቱ። ፍጹም በረከት ከብርሃናት አባት የምትፈልጉ ከሆነ አትሳቱ። ከምን ጋር ነው የተያዘው በረከቱ? ከቃሉ ጋር ነው። ቃሉን ከመታዘዝ ጋር ነው። ቃሉን ከመኖር ጋር ነው። ለቃሉ ከመታዘዝ ጋር ነው። ፍጹም በረከት አትሳቱ ይልና አሁንም ወንድሞች ራሳችሁን እያሳታችሁ እየሰሙ መተው ራስን ማሳት ነው። ሰሚ የሆነ ብቻ አድማጭ አንሁን። ያንን ሰው በምሳሌ የተፈጥሮ ፊቱን በመስተዋት እንደሚያይ ሰው ነው። እውነት በጣም እርግጠኛ ነኝ እዚህ ውስጥ ያለን ሰዎች ቢያንስ አንድ ጊዜ መስተዋት ሳናይ የመጣን አይመስለኝም። ይሄ ለውጭ ነው። አንዳንድ ሰው ፊቱን በቃ በእንትን አድርጎ ክራባቱን አስሮ ልብሱን ለብሶ ምናምን ምንድን ነው ፓስተር ደስ ይላል ከውጭ። ያንን ነው መስተዋት የሚያሳየው። የእግዚአብሔር ቃል ግን ከከረባቱ ውስጥ ከኮቱም ከሸሚዙም ውስጥ ኤክስሬይ እንደሚያነሳ የልባችንን ሐሳብ በሙሉ እኔ የእግዚአብሔር ቃል በጣም ደስ የሚለኝ ለምን እንደው ታውቃለህ? አንዳንድ ሰባኪው ራሱ ኮስተር ብሎ ለመናገር ስለሚፈራ በጣም ይርበተበታል። ግን እስቲ ቃሉን ከፍታችሁ ስታነቡ አቤት ደስ ሲል ሌባውን ምንም ሌላ ስም አያወጣለትም። ሌባ፣ ውሸታም፣ አይነት ግንባራም መጽሐፍ ነው። የመጽሐፍ ማንንም አይፈራም። ስሙ ይባረክ። ኧረ እባካችሁ መታየት ከፈለጋችሁ፣ ሰው መሆን ከፈለጋችሁ፣ ታሪካችሁ እንዲቀየር ከፈለጋችሁ ወደዚህ ተንኮል የሌለበትን የቃሉን ወተት። ብዙ ነገር ተንኮል ሊገባበት ይችላል። በዚህ ቃል ውስጥ ምን ተንኮል አለ? ምንም ተንኮል የለበትም። ተንኮል የሌለበት የቃሉ ወተት ሕይወታችንን ከተንኮል የሚያፋታ ለዘላለም ሰው ያደረገን የዓለም ርጋፊ የነበርነውን እኛን ታሪካችንን ለውጦ በክብር ስፍራ እኛም በማይመጥነን ቦታ ያቆመን የእግዚአብሔር ቃል ስሙ ከዘላለም እስከ ዘላለም ይባረክ። ይሄ ነው። ታዘዙት።
አንድ አገልጋይ መጥቶ ሌላ ወይ እንትና ሲናገር በኢየሱስ በተለይ ስለ ሚስቱ የተናገረው እንዴት ተመቸኝ በኢየሱስ በእውነት በተለይ ስለ እንትን በጌታ ወይ ነበር ካደለም ስንት ነገር ተነግሮ ስንት ቃል ተነግሮ ሰው የሚስት ነገር ይዞ ይሄዳል። ስንት ነፃ የሚያወጣ ነገር ተነግሮ ፕሊዝ እግዚአብሔር ይርዳን፣ ጌታ ይርዳን ወገኖች፣ እግዚአብሔር ይርዳን። ሁለተኛ የሚያወጣ አቶ ሰሚና አድራጊ የሆነውን ደግሞ ያነሳል። ሰምቶ የማያደርግ አለ፣ ሰምቶ የሚያደርገው ግን ይላል። እናንብበው ትንሽ ቁጥር 24 25 ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ጌታም ብሎታል። በመጽናት ፍሬ የሚያፈሩ አላለም ጌታ ብሏል። የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። እግዚአብሔር ያንን በረከት በሕይወታችን ያብዛ። በረከት ከየት ነው? ከላይ። መፍሰሻው ምንድነው? ቃሉ። እኔስ ምን ይጠበቅብኛል? ቃሉ መታዘዝ፣ በቃሉ መጽናት፣ ለቃሉ ራሴን ማዘጋጀት፣ ቃሉ መቀበል፣ ለቃሉ ምላሽ መስጠት። ታዲያ ምሳሌ ሲያመጣ እዚያ ቃሉን የሚሰራ ቃሉን የሚያደርግ በቃሉ የሚጸና ሰው በምን ይታወቃል? ሁለቱ ቁጥሮች 3 ነጥብ አስቀምጠዋል እዚህ። ቃሉን የሚያደርግ ቃሉን የሚታዘዝ ሰው በምንድን ነው የሚታወቀው? የመጀመሪያው በአንደበቱና በእግዚአብሔር እውነት መካከል የተፋታ ወይም የተለየ ነገር ሲጠፋ ምን ይላል ቃሉ? አንደበቱን ሳይገታ ልቡን እያሳተህ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ በሉኝ ባካችሁ ከንቱ ነው። እንግዲህ አትሳቱ ተብሎ ነው። በአምልኮ ከንቱነት ውስጥ ላለመግባት፣ በሕይወት ከንቱነት ውስጥ ላለመግባት፣ ከመሳት ከማሳሳትም ከመሳትም ለማምለጥ ከፈለጋችሁ በእውነተኛ ቃል ተወልዳችኋል። አሁንም ያ ቃል እውነት አለ። ለእውነቱ ተዘጋጁ፣ እውነቱን ተቀበሉ፣ ለእውነቱ ምላሽ ስጡ። ምላሽ መስጠታችሁ ደግሞ የሚታወቀው አንደበት። እንደውም ስለ አንደበት አንድ ምዕራፍ 3 በሙሉ ስለ አንደበት በጣም በሰፊው ያትታል። ማንም ሰው እግዚአብሔርን የሚያመልክ እግዚአብሔርን የሚያገለግል አድርጎ ራሱን ቢቆጥር ምላሱን ደግሞ ባይቆጣጠር ልቡን ቢያስት አምልኮ እምነቱ ዋጋ የለውም። እውነት ምላስ እኮ ወገኖች አሁን በዚህ ሰዓት ላነሳ የምችለው ርዕስ አይደለም። በጣም ከባድ ነው። ምላስ በእውነት ጥቅም አለው። ምላስ በጣም ጥቅም አለው። የመናገሩ ጥቅም ይቀመጥና ምግብ ለማኘክም ይጠቅማል፣ ለመቅመስም ይጠቅማል፣ ለመዋጥ አይጠቅም? ለመዋጥም ይጠቅማል፣ ለማኘክም ይጠቅማል። እንደገና ደግሞ በደንብ አድርጎ አገላብጦ ለወፍጮ ቤት ያቀርባል። ለመዋጥም ይጠቅማል። ከዛም አልፎ ደግሞ አንዳንድ ሐኪሞች ደግሞ ሐኪም ቤት ስንሄድ እስቲ ምላስን አውጣ ይላሉ እና ምላሳችንን አይቶ ሚሉት ብዙ ነገር አለ። ትንሽ ዲሃይድሬት አድርገሃል፣ ውሃ በደንብ አጠጣም። እቺ ምላስ መንፈሳዊ ችግር ብቻ ሳይሆን ስጋዊ ችግር መኖሩንም የምታሳይ ነገር ነች። አንዳንድ ጊዜ ደግሞ በንግግር ውስጥ ስትሄዱ አንዳንድ ሰው ሲያወራ ሳይኮሎጂስቶች ቁጭ ብለው አይተው የዚህ ልጅ ችግር አስተዳደጉ ላይ ችግር ሳይኖር አይቀርም። የት ነው ያደገው? ቸርች የት ነው? ምን አይነት ሰው ጋር ነው ያደገው? ከምን አይነት ነገር አጠገብ ነው ይሄ ሰው የእድሜውን የጨረሰው? በንግግራችን ራሳችንን እንገልጣለን። ይሄን ሁሉ ትገልጣለች ምላስ። ንግግር እኮ
የአንድ ሰው እኮ አሁን እኔ ከቀደም ጀምሮ እዚህ ሳወራ ባላወራ አሁን እኔን ልታውቁ ትችላላችሁ። አንዳንድ ድርጊት ካልተረጎማችሁ በስተቀር ካልተናገርኩ በምን ታውቃላችሁ? በምንም አታውቅም። አፍ ሲከፈት ነው ጭንቅላት የሚታየው። አፍ ሲከፈት ነው የሰውየው ውስጥ የሚበረበረው። ዝም ካለስ እኛን ገላጭ ነው። እንደውም ምን ይላል ምዕራፍ 3 ላይ ከናንተ ጥበበኛ የሆነ ማንም ቢኖር በመልካም አኗኗር ራሱን ምን ያርግ ይግለጥ ብሎ ከማለቱ ቀደም ብሎ ደግሞ ምላስን በመግራት ምላስ አመፀኛ ዓለም ሆናለች፣ ወላዋይ ክፋት ሆናለች፣ አንደበት እሳት ነች። አንዳንድ ሰው ምን ይላል? እኔ እውነት ልቤ ላይ ምንም የለም። በእውነት ነው ምን ልቤ ላይ ምንም ጌታ ያውቃል። እውነቴን ነው አፌ ነው እንጂ ምንም ልቤ ላይ እውነቴን ጌታ ያውቃል። እውነቴን ነው እኔ ምንም ልቤ ላይ። ይሄ ቋንቋ ግልጽ ነው፣ ግልጽ ነው ወገኖች። እኔ አሁን ይሄን ነገር እንደ በርሜል ብትወስዱ በርሜሉ በጁስ በማንጎ ጁስ የተሞላ ቢሆን እና አንድ ሰው መጥቶ በርሜሉን በብረት ቷ አርጎ ቢመታና ቢፈነዳ ትንሽ መርዝ ቢወጣ ይሄ በርሜል የተሞላው በምንድን ነው? በጁስ ነው? በመርዝ ነው? ጁስ የፈለገ ቢደበደብ ከውስጡ መርዝ ይወጣል። እኔ ውስጤ እውነቴን ነው ማለት ውስጤ ምንም እውነት ነው ውስጥ ጌታ ኢየሱስ ደግሞ አፍ የሚያወራው ልብ ሞልቶ ከተረፈው ነው። ኢየሱስ ነው ያለው። ከሞላው ነው የሚወጣው። ምን ማለት ነው? አንደበት ልብን ታሳያለች። በልብ የሞላ ምን እንደሆነ ታሳያለች ነው በግልጽ ጌታ ኢየሱስ ክርስቶስ ሊለን የሚፈልገው እውነት እሱ ነው። ስለዚህ አንደበታችንን ኮንትሮል ማድረግ መቻል ለእግዚአብሔር ቃል የመታዘዛችን አንዱ መገለጫ ነው። ሁለተኛው በምን ይታወቃል? አንድ ሰው ለእግዚአብሔር ቃል ታዛዥ መሆኑ በምን ይታወቃል? ለሌሎች በመከራ ውስጥ ላሉ፣ በችግር ውስጥ ላሉ፣ ወላጅ ለሌላቸው፣ እናት አባት ለሞተባቸው፣ ለባልቴቶች ኒዲ ፒፕልስ የሚባሉ በብዙ ጉዳት በብዙ የእኛን እርዳታ በሚፈልጉ ሰዎችና በእግዚአብሔር ቃል እውነት መካከል በህይወታችን ፍቺ ቅድም ቄስም ይሄን ነገር ሲናገር ነበር። ርብቃ ለግመል ሳይቀር ውሃ ታጠጣ ነበር። ደግነት፣ መልካምነት፣ በጎነት በህይወታችን መታየት አለበት። ቁጥር 26 እንዲህ ይላል፣ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ። ግራ ቀኝ ብናይ እኮ መከረኞች አሉ፣ መጠየቅ የሚገባቸው አሉ። እሁድ አምልኮ በጋራ ከምናመልከው አምልኮ ጋር በማይተናነስ ሁኔታ እግዚአብሔር አምላካችን ነውር የለበትም ብሎ በአክብሮት የሚቀበለው አምልኮ በመከራ ውስጥ ያሉትን ሰዎች መጠየቅ ከኛ ይጠበቃል። ሶስተኛውን እዛው ምን ይላል? በዓለም ከሚገኝ እድፍ ሰውነትን መጠበቅ ቅድስና ነው። ቅድስና በወደቀ ዓለም ላይ የኛ ልዩ መሆን ከእውነቱ ካልተፋታ እግዚአብሔርን ቃል የምንታዘዝ መሆናችን በዚህ ዓለም ቆሻሻ አለመበከል ብዙ እድፍ አለ። ህይወትን የሚያሳድፍ፣ አገልግሎትን የሚያሳድፍ፣ ኑሮ የሚያሳድፍ፣ ትዳርን የሚያሳድፍ ከዛ እድፍ ራስን መጠበቅ መቻል ነው ለእውነቱ ምላሽ መስጠት ማለት። በሌሎች መከራ ውስጥ በሌሎች ጫማ ውስጥ እግራችንን ማጥለቅ ነው እውነተኛ አምልኮ። አንደበትን መቆጣጠር ነው፣ ልብን አለማሳት ነው። ህይወታችን የሚመዘነው እውነትን በማወቃችን ልክ አይደለም፣ በኖርነው መጠን ነው። እውነተኛ መንፈሳዊ ህይወት የሚለካው ባወቅነው ልክ አይደለም፣ በታዘዝነው ልክ ነው፣ በኖርነው ልክ ነው። ወገኖቼ ይሄንን ቻሌንጅ በራሴም በእናንተም ፊት በእግዚአብሔር ቃል ላይ ተመስርቼ አቀርባለሁ። በምናውቀውና በምናደርገው መካከል ፍቺ እንኳን ባይኖር
ጥል የለም፣ ግጭት የለም። ይሄ ግጭትና ይሄ አምባጓሮ፣ ይሄ አለመመሳሰል፣ ይሄ ርቀት ሄዶ ወደ ፍቺ እንዳያደርስ ወደ ከፋ የህይወት ውድቀት ውስጥ ሳንገባ ዛሬ ህይወታችንን ወገኖች መፈተሽ አለብን፣ ማየት አለብን። አትሳቱ፣ ራሳችሁን አታስቱ። ብርማና ወርቅማ ቃል ከአፍ መጥፋት ቀላል ነው። ብርማ ህይወት መኖር፣ ወርቃማ ህይወት መኖር ግን የመናገርን ያህል ቀላል አይደለም። ዞር በሉ እስቲ መከረኞች የሉ። ቆም ብላችሁ ራሳችሁን እዩ። አንደበታችሁ ልክ ነው? ልባችሁ ልክ ነው? በዙሪያው ያለው ዓለም ህይወታችንን የሚያቆሽሽበት ነገር የለም? በእነዚህ ጥንቃቄ በማድረግ ጥሉን ሳይሆን መለያየቱን ሳይሆን ስምም ሆነው ተጋብተው የእግዚአብሔር እውነተኛ አምልኮና አገልግሎት በህይወታችን ታይቶ የእግዚአብሔር የጽድቅ ዛፎች ሆነን በቤተ ክርስቲያን በማህበረሰብ መካከል ተተክለን እግዚአብሔርን የምናከብርበት ዘመንና ትውልድ ያብዛልን።